እግዚአብሔር ጸሎትን ይሰማል። እግዚአብሔር ጸሎትን ይሰማል። እስጢፋኖስ በድንጋይ እየተወገረ ሲጸልይ ጳውሎስ ፎጣ ያዥ ነበር። ለነሱ ላደረጉት ነገር ይቅር በላቸው ብሎ ሲጸልይ ለጳውሎስ ደረሰው እንዲገደል ለተስማማው። ስለዚህ እኛን እንጸልያለን። ጳውሎስ ጸሎት ትልቅ ነገር መሆኑን አስተምሮናል። እኛ ቦዲ ኦፍ ክራይስት ነን አይደል? ወንድም እህቶች ነን አይደል? እንዋደዳለን። ስለዚህ በዛም ያሉት ደግሞ በሰማይ የምንገናኛቸው ወንድም እህቶች አሉ። እግዚአብሔር ምልክት ያደረገው ዘንድ ለሱ እንጸልያለን። እግዚአብሔር ደግሞ የራሱ ዕቃ ያደረገው ዘንድ እኔ ልባርካችሁ የምትወልዱትን ልጆች የወለዳችሁትን ልጆች ዓለም በኢየሱስ ስም አይበላ። አሜን። እባርካችኋለሁ በጌታ በኢየሱስ አሜን። በጌታ በኢየሱስ ስም አሜን። በጌታ በኢየሱስ ስም አሜን። በጌታ በኢየሱስ ስም አሜን። የተዋጠባችሁ ነገር ሁሉ በኢየሱስ ስም የተደፋ ይሆን። አሜን። ክብር ለኢየሱስ። ባቱና ባቱ መንፈስን ስላልከኝ አባቱ ይላል አይገባንም። አባቱ አይገባንም። ከቤትን እናመልጥ ከቤትን እንወጣ ሞክረናል። አንተ ግን በአባትነት ፍቅር በእጆች ደግፋ ብዬ ይኸው ዛሬ ክብር ማስጠየ። ከዚህ በላይ ምን እንፈልጋለን? ከዚህ በላይ ሕይወት አለ? ከእግዚአብሔር ሕልውናዎች ሕይወት አለ? ዝም አስባልከን፣ ክብር ሲመጣ ዝም አስባልከን አባቱ። አባቱ በዚህ ቀን ጀምሮ ንሆ ሰራዊትን አስነስተሃል። በመንፈስ ሁላችን በመንፈስ ማሰሪያ በፍቅር ሁላችን አስራ እናመሰግናለን። ከዛሬ ጀምሮ በጉልበት ብቻ አይደለም እንሰግድ፣ በሕይወታችን እንሰግድ ይላል ጌታ ሆይ። በዚህም ዘመን የሚኖሩትን ልጆች ንሆይ እንፈልግሃል፣ እኛም እንላለን ንሆይ አለን። በጸጋህ እናምናለን፣ በእኛ በራሳችን አንመካም። የሚመካ በኢየሱስ ይመካል። አባት ሆይ በሕይወታችን እንሰግድልሃል። እዚህ ውስጥ ያሉት ወንድሞቼ እኔንም አባት ሆይ ከጸጋ ኃይል የተነሳ በምድር ሁሉ ላይ ቃል ላይ እንዳለ ጌታ ሆይ ሁሉም እየተካፈለ ጌታ ሆይ ይበሉ እንደነበረ፣ ሁሉም በአንድ መንፈስ እንደነበሩ ጌታ ሆይ ዕለት ዕለት ቁጥራቸው ይጨምር እንደነበረ ጌታ ሆይ ሁሉም እያየ የሕይወታቸውን ለውጥ የሕይወታቸውን ኑሮ አኗኗሯቸውን እያየ ይቀየር እንደነበረ እኛን ያን ትውልድ ስለምታረግ የሐዋርያት ሥራ በእኛ ስለሚቀጥል በጉልበት ብቻ ሳይሆን በሕይወት መንፈሳችንን፣ ሥጋችንን፣ ነፍሳችንን፣ አእምሯችንን እናስገዝ። ባቱ የተባረከ እግዚአብሔር ይባርካችሁ።
ፊቱን ያብራላችሁ፣ ሰላሙንም ይስጣችሁ፣ ይራራላችሁ። አይምሮን በሚያልፍ ሰላም ሐሳብ ልባችሁን ሁሉና ክብር ለኢየሱስ ክርስቶስ፣ ክብር ለጌታ። እሺ ጌታ ይባረክ። እግዚአብሔር ይመስገን። እኛ እንዳቀርነው አልሄደም፣ በእኛ ፕሮግራም አልሄደም፣ በመንፈስ ቅዱስ ሄዷል። ጌታ ይባረክ። ወደዚያውን እህቶችን ጋብዛለሁ። ሻሊና እንዴት ነበረ ቀናችሁ? እግዚአብሔር ይባረክ። መልካም ቀን ነበረ። የወንጌል ስርጭትም ቆንጆ ሄዷል። በእውነት ቀላል አይደለም የወንጌል ስርጭት እና እስቲ ይሄን ቆንጆ ጊዜ መልካም ጊዜ ለሰጠን ጌታ አንዴ እኔ ለማሳብ ሻሎም ነኝ። ደግሞ ይባላል እዚህ ጋር የመጣ ነው ትንሽ ላይ ፖሊስ ስለመናገር ነው። እንግዲህ ሁላችንም እዚህ ያለነው የኤርፖርት ጂሰሶች ነን። ጌታ ስሙ የተባረከ ይሁን። ለዚህ ቀን ስላበቃን ጊዜ 1 ዓመትን ቆይተን ብዙ ነገሮችን አልፈን ከጌታ ምህረት ከጌታ ቸርነት ጋራ መጀመሪያ ጌታ ክብሩን ይውሰድ። ኤርፖርት ጂሰስ እዚህ ፓወርፖይንት ላይ ያለው ኤርፖርት ጂሰስ ማን ነው? እያደረግን ነበር። ከየት ወዴት ሄድን? ከየት ወዴት አደን? ምን አይነት ክላሶችን ስንወስድ ነበረ?
ኦልሞስት 3 ወር ከምናምን እየተማርን ነበር። ይሄ ትምህርት እውነት ለመናገር ህይወታችን ላይ አብዛኞቻችሁ ነበራችሁ ብዬ ተስፋ አደርጋለሁ። ኢነር ሪዲንግ ክላስ ላይ እስቲ ነበራችሁ እጃችሁ ለማለት የብዙዎቻችን ህይወት ሼፕ የተደረገበት ጊዜ ነው። ብዙ ኃጢአት የሆኑ ነገሮች ግን ኃጢአት መሆናቸውን ሹር ያልነበርንባቸው ነገሮች ለምሳሌ ፎርጊቭ ማድረግ፣ ትራማ፣ ብዙ ነገሮች ኃጢአት ያልመሰሉን ግን ኃጢአት ውስጥ የነበርንባቸውን ነገሮች ሪላይዝ አድርገን ነፃ ያወጣንባቸው ጊዜዎች፣ የተፈወስንባቸው ጊዜዎች ነበሩ። በጣም ትልቁ ፓርታችን ከተማርናቸው ነገሮች ውስጥ ይሄ ትልቁ ፓርት ነው። ቦዲ ኦፍ ክራይስትም አንደኛና ዋነኛ እቅዱ የተሰበሩ ሰዎችን የተጎዱ ሰዎችን እንደ አካል እንዲፈወሱ ተደርጎ እንዴት አንድ የክርስቶስ አካል እንሆናለን፣ ሁላችንም ኢንዲቪጁዋሊ እንዴት የክርስቶስ አካል እንሆናለን ነው እና ከሆንም በኋላ ደግሞ እኛም አሁን ዩሮፕ ፎር ጂሰስ አለ፣ ዩኤስ ፎር ጂሰስ አለ፣ ካናዳ ፎር ጂሰስ አላችሁ። እንዴት ይህን እናደርጋለን? እሱን ደግሞ ትምህርት ነበረው። ትምህርቱን ስታስተምረን የነበረችው ሙሉዬ ነች። እግዚአብሔር ዘመኗን ይባርክ። በጣም ብዙ ሰዓት ተቀምጣ ስታስተምረን ነበረ። ቀላል አልነበረም። ቢል ማድረግ ቀላል አይደለም እና ያም ፕሮሰስ አብራን ስትራመድ ነበረ። ኦኬ አሁን ደግሞ ከትንሽ ግሩፕ እና ወደ ትልቅ ኮሚኒቲ እንዴት እንደተስፋፋን ነው የመጀመሪያው። ሶስተኛ ደግሞ ሁሉ ጊዜ ሮብና አርብ ጀመረን ማለት ነው አገልግሎት ለሁሉም። አራተኛ ደግሞ እነዚህ የሰበሰብናቸውን ሰዎች ወደ ብርሃን ማውጣት ነው። ሁለተኛ ፕላናችን ደግሞ ምንድነው? ኦር ቪዥናችን የክርስቶስ ቤት የነበሩ በክርስቲያን ቤት ያደጉ ክርስቶስን የሚያውቁ እንደ አዲስ የተወለዱ ነገር ግን ባክ ያደረጉ በተለያየ ሪዝን እነዛን ሰዎች ከእንደገና ከክርስቶስ ጋር ያላቸው ሪሌሽንሺፕ ሊያስተካክሉ መርዳት ነው። ሌላኛው ደግሞ ምንድነው? በቃ በአጠቃላይ እኛ በፍቅር ነው አይደል ክርስቶስን የምንጠራው። እንዴት ነው ያንጎችን ፍቅርን አስተምረን፣ ምክንያቱም ክርስቶስ ፍቅር ነው። እንደዛ ነው። ሌላኛው ደግሞ ፋሚሊ ስፒሪቹዋል ፋሚሊ ቢውልድ ማለት የሚጸልዩበት በቃ ስፔስ መፍጠር ማለት ነው። ሌላው ደግሞ ወጣቶች ወጣት እያለን ወጣትነትና ክርስትናን በጣም ማራራቅ እንሞክራለን፣ ስፔሻሊ ክርስቶስ ካልገባን እና ወጣትነትን ይሄ የሚያስጠላ ቦሪንግ የሆነ ነገር አድርገን የሳልን ነበርን። እየሳሉ ያሉ አሉ። እኛ እግዚአብሔር ይመስገን ዛሬ ላይ እንደዛ አይደለም የምናስበው።
እግዚአብሔር ይመስገን። እና እነዚህን ወጣቶች እንዴት አድርገን ክርስትናና ወጣትነት የሚያስጠላ እንዳልሆነ እናስተምራቸዋለን። ይሄ ባይዘዌ የኛ ብቻ አይደለም። ኦኬ እናንተንም ሁላችሁንም ይመለከታችኋል እዚህ ውስጥ ያላችሁት። እና እንዴት አድርገን ነው ወጣቶች ክርስትናን እንዳይጠሉት፣ ክርስትና እንዳይሰለቻቸው፣ ህግ ብቻ እንዳይመስላቸው እንዴት ነው የምናደርገው? እንዴት ደግሞ አድርገን እኚህን ሰዎች ክርስቶስን እንዲወዱት እናደርጋቸዋለን የሚል ቪዥን ነው። ያ ቅድም ያልኩት ደግሞ ሂሊንግ ኢዝ አ ቢግ ዲል። በጣም ለአገልግሎትም ሆነ ከመንፈስ ቅዱስ ጋር ላለን ህብረትም ሆነ ኢቨን ለራሳችን ሰላም ራሱ ሂል ማድረግ በጣም ኢምፖርታንት ነገር ስለሆነ እኚህን ወጣቶች ኢነር ሂሊንግ ክላስ በማስተማር ሊሆን ይችላል፣ በማማከር ሊሆን ይችላል፣ በየትኛውም ነገር ሂል እንዲያደርጉ አብረን ይሄን ጉዞ መጓዝ ላስት ይር ሁላችንም ኦልሞስት ሁሉም ተገናኝተን ነበረ አውስትሪያ። እኔ ለመጀመሪያ ጊዜ ነበረ ሞስት ሁላችሁንም ያየኋቸው የነበረው። ሜሲ ብቻ ነበረ የማውቀው እና በጣም ፍቅራቸውን ያሳዩበት እኔ ቦጭ በኩል ሳያቸው ፍቅራቸውን፣ መተሳሰባቸውን፣ ከፋሚሊ በላይ መሆናቸውን ሲያወሩ እግዚአብሔርን ቃል አንድ ላይ ሆኖ ሲጸልዩ በጣም ነበር ኢንስፓየር ያደረገኝ። እዛም ሁነን በነበረን ሰዓት ውጪ ሎካል ቸርች ላይ ነበረ ብዙ ታይም አሳልፈናል እና ሞር ከዛም በኋላ ጥንካሬያችን አንተናችን ጠነከረ ማለት ነው። አንድነታችን ጠነከረ። መንስ ሚኒስትሪ እዚህ ጋር ምንድነው የምናደርገው? ወንዶች ሊደሮቻችን ተሰብስበው የጀመሩት አንድ ሚኒስትሪ ነው። እዚህ ጋር ፕላናችን ምንድነው? ኦር ፕላናቸው እንደሆነ የሴቶችም አለ ሊዱ የሚቀጥለው ተሰብስበው መጸለይ፣ እንዴት አድርገው ክርስቶስን የሚወድ ጄኔሬሽን ወንዶች እንደሚፈቱ የሚወያዩበት ቦታ፣ እግዚአብሔርን ቃል የሚያነቡበት ቦታ፣ የሚጸልዩበት ቦታ፣ ችግር ካለ ወንዶች ከወንዶች ጋር ማውራት ነው ሞር ኮንፈርት የሚሰማቸው ሰው የሚወያዩበት ቦታ፣ እንዲሁም ጠንካራ ወንድ፣ መሪ ወንድ፣ እግዚአብሔርን የሚፈራ ወንድ፣ ወደፊት አባት፣ ብዙ ነገር መሆን የሚችሉ ወንዶች ለመፍጠር ያለው ሚኒስትሪ ነው ይሄኛው። ወንስ ሚሲ ደግሞ ሁልጊዜ ማክሰኞ ሚሲ ነበረች ሀሳቡን ያመጣች። እግዚአብሔር ባርካት አጭችነት እና እዛ የምንማረው እንዴት ሴትነት እንዴት መታዘዝ እንዳለብን፣ ማገልገል እንዳለብን፣ ልብ ያለን እንዴት እና ልባም ሴት እንዴት እንደምንሆን አንድ ላይ መጸለይ፣ አንድ ላይ የሆነ ነገር ሲኖር ተነጋግረን ለመፍታት ያለን ግሩፕ ነው። እንደ ወንዶቹ በሴቶቹ ነው ማለት ነው። ይሄ ቻሌንጂንግ ሞመንታችን ነው። ሁሉም ነገር ፈተና አለው። እዚህ ጋር ስንደርስ ዝም ብለን አይደለም የደረስነው። ኦፍኮርስ የመጀመሪያውን ክሬዲት የሚወስደው እግዚአብሔር ነው። መንፈስ ቅዱስ ረድቶናል፣ አስተምሮናል። ብዙ የተማርናቸው ነገሮች አሉ። ብዙ አፕ ኤንድ ዳውንሶች ነበሩ። ሁሉም ቦታ እንዳለው እኛ ጋር ነበር ቻሌንጅ፣ አለመግባባቶች ነበሩ፣ መጣላቶች ነበሩ። ኢቨን 3 ሰዎች ሌፍት ያደረጉበት ጊዜ ነበረ። ግን መንፈስ ቅዱስ ረድቶን ደግሞ ተነጋግረን ነገሮችን ፈተን ተመካክረን ጸልየን ከእንደገና ደግሞ ጠንክረን የተመለስንባቸው ጊዜዎች ነበሩ። እዚህ ጋራ ምን መናገር ፈልጋለሁ ከራሴ ከዚህ ፓወርፖይንት ውጭ እግዚአብሔር መልካም ነው። እስፔሻሊ አንድ አይነት ፕላን ካላችሁና ዋና ዓላማችሁ ክርስቶስ ከሆነ ለዓላማው ሲል ለእናንተ አይደለም። እኛ ጥጋበኞች ልንሆን እንችላለን፣ ጸባያችን የማይሆን ሊሆን ይችላል። ግን ክርስቶስ ለራሱ ፐርፐዝ ለራሱ ፕላን በቃ ኤቭሪቲንግ አሁን ቪዥናችንም ሁሉም ነገር የሱ ፕላን ነው አይደል? ለራሱ ፕላን ሲል ያስኬደናል። እኛ እንኳን የሆነ እምቢተኛ ብንሆን እና ይሄን ተማልን። ሌላው ነገር ደግሞ ምንድነው? እስቲ እዚህ ውስጥ ብዙ ወጣቶች ናቸው ያላችሁት። ሁላችሁንም ምሳሌ እንድታነቡት እነግራችኋለሁ። ምክንያቱም እኛ ምሳሌ ስናነብ ነበረ
እኔ ገኒ ብዙዎቻችን ሃፒ ሜርሲ እና ምሳሌ ሰምሃው በጣም በብዙ መልኩ ሼፕ አድርጎናል። ምክንያቱም ምሳሌ የሚያወራው እንደምታውቁት ሁላችሁም ሰለሞን ስለማስተዋልና ስለ ጥበብ ብዙ ይናገራል። ማስተዋልና ጥበብ ለአመራር ኢምፖርታንት ነው፣ ለላይፋችን ኢምፖርታንት ነው። በህይወታችን ሁሉ የሚያመሰግነው ያለው በእውነት አልፋና ኦሜጋ የሆነው እግዚአብሔር የራሱ ፕላን ያለው እኛ ላይ ሁላችንም ላይ እያንዳንዳችን በፕላን ውስጥ ያለ ነው እና መልካም የሆነው እረኛ መሪ የማይጠላ የማይቀየር የማይለዋወጥ ይሄን አምላክ መጀመሪያ ማመስገን እፈልጋለሁ። በመቀጠል ሜንቶር ሲያደርገን የነበረው ፓስተር አሊ ኤኒታይም ስንደውልለት የሚያነሳልን፣ የሚያማክረን፣ የሚመክረን አብሮ ማልቀስ ካለበት አብሮን የሚያለቅስ ሜንቶራችንን ፓስተር አሊ ማመስገን እንፈልጋለን። በመቀጠል ሙሉዬን በጣም ማመስገን እንፈልጋለን። ሰዓቷን 4 ሰዓት 5 ሰዓት ተቀምጣ ያስተማረችበት ጊዜ ነበረ ኢነር ሂሊንግ ክላስ። በእውነት ጌታ ዘመኗን ይባርክ። ትልቅ ነገር ነው ለሰው ጊዜ መስጠት እና ኢቭን እኛ ነን ሰዓቱን የምናስታውሳት አለፈ እያልን ሂል ያደረግንበት ቦታችን ነው። ደግሞ በጣም ፓወርፉል ሞመንታችንም ስለነበር ሙሉዬን በጣም እናመሰግናታለን። በመቀጠል ሁላችሁም እዚህ ያላችሁ ተባረኩ፣ ዘመናችሁ ይባረክ። ጊዜያችሁን መስዋዕት አድርጋችሁ ስራችሁን ትታችሁ ልጆቻችሁን ትታችሁ ብዙ ምርጫ እያላችሁ ክርስቶስን መርጣችሁ እዚህ ስለተገኛችሁ ተባረኩ። ሁላችሁም በቃ አሁን እዚህ ጋር የተጻፋችሁት እንዳለ እና ወንድማችን ካሮል በጣም እናመሰግናለን። እግዚአብሔር ይባርክ በሉት። እግዚአብሔር ይባርክ። አሁንም ድጋሙለት። እግዚአብሔር ይባርክ። አሁንም ከእንደገና እግዚአብሔር ይባርክ። ዘመን ይባረክ ስለመጣ ያ ሊንኩን አሁን ማሳየት እንችላለን። ይሄ ቲማችን ነው ረሳሁት። ፓስተር እዛ ጋር አለ። ሀፒቾ ሀፒያችን እናሆን እዛ ጋር ካሌብ አለ፣ ሚሲ አለች፣ ናኦድ አለ፣ ሜርሲዬ እዚህ ጋር ነች። ለምን ሁላችሁም እዚህ ጋር አትመጡ? ራሳችሁ እዚህ ጋር እና ሊደሮች ወደዚህ ግቡ። ውጭም ያላችሁ ባካችሁ ኢየሱስ ይባረክ። አሜን። ኢየሱስ ይባረክ። አሜን። ጌታ ኢየሱስ ይባረክ። አሜን። እኔ ሚሲ ነኝ። ሚስጥራ እኔ የግሩፑ ትልቋ ታናናሽ እህቶቼ የምወዳቸው እንዴት ነው ማድረጋቸው የታሉ ልጆች ወንድሞች አንዶች የታሉ? እሺ ብቻ ያሚስ ይባላለሁ።
33 ዓመቴ ነው። የሶስት ልጆች እናት ነኝ። እና ስለዚህ ፋፈት ነው ማለት እና የእግዚአብሔርን ስም ባረከስኩበት ከተማ ሰይጣንን ባገለገልኩበት ከተማ ዛሬ ኢየሱስዬን አከበርኩ። ለእኔ ተአምራት የዛሬ 6 ዓመት እኔ እዚሁ መንገድ ላይ ክለብ ውስጥ ፓርቲ አዘጋጅ ነበር። በጣም በቃ አለ የተባለ ፓርቲዎች ነበር ማዘጋጀውና ዲመን በጣም ይጠቀምብኝ ነበር። እኔ ኃጢአተኛዋን እኔ የዓለም ደካማዋን ሊጠቀመድ ጌታ ድንቅ ነው። ደግሞ እነዚህን የመሳሰሉት ወንድሞች ሰጠኝ። እወዳችኋለሁ። ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ነገር ይቻላል። እኛ ደካሞች ነን። በእኛ ውስጥ ያለው ግን ምንድን ነው? እርሱ ነው። ጌታ ያድናል። ጌታ ዛሬም ያድናል፣ ዛሬም ይራራል። ሰዎች ሁሉ እንዲድኑ ወደ እውነትም እንዲመጡ ይፈልጋል። ይሄ ጌታ እኔን የሚመስሉ አይነት ብዙ የተጎዱ ልጆች አሉ። እግዚአብሔር ያወጣቸዋል። እግዚአብሔር ያወጣቸዋል። የመዳን ቀን ዛሬ ነው። ዛሬ ነው። ነገ የሚባል ነገር ነው። አያችሁ፣ እኔ በፊት ሞትን ፈራ ነበር። አሁን ላይ ምንም አይመስለኝም፣ ጌታ በሚያውቀው ማለት ነው። ምናልባት ከሄድኩኝ የሚወዱ ሰዎች ያዝናሉ እያስላማስሉ ነው እንጂ ጌታን አቆየኝ ብለው እኔ ብሄድ ይሻላል። ጌታ ይመጣል። መኖር ለክርስቶስ ነው፣ መሞት ደግሞ ምንድን ነው? ማፍረስ ነው። ጌታ ስም ይባረክ። በጣም ነው የምወዳችሁ የእውነት ጌታን ተርባችሁ ስለመጣችሁ የእውነት ከተለያየ ቦታ ነው የመጣችሁ። አንዳንዶቻችሁ ከአሜሪካ ከካናዳ፣ እንደውም እኛ ቀርበን አይደለ? ግን እስቲ እግዚአብሔርን ተርበን ተጠምተን የመጣ ነው እና ጌታ ደግሞ ልብን ያያል። ልብና ኩላሊትን የሚመረምር አምላክ አለ። እግዚአብሔር ቃል ሕያውና የሚሰራ ነው። በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስና መንፈስ ጅማትና ቅርጥም እስኪለይ ድረስ ምን ይላል? ዘልቆ ይወጋል። ጌታ ስሙ ይባላል። ወዳችኋል። ተባረኩ። ይሰማል። እግዚአብሔር የተመሰገነ ይሁን። እግዚአብሔር አባትነቱን ነው ያሳይ፣ ልጅነታችንን ነው ያረጋገጠን። እንደተፈጣሪና ፈጣሪ አይቼው ምንድን ነው የሚባለው ከድቼው ነበር። እሱ ግን ቃል ኪዳኑን አላጠፈም። መልሶ አንደበቴን በካድኩበት አንደበት መልሶ ስሙን እንደጠራ አደረገኝ። ሁለተኛ እድል ተሰጥቶኝ ነው እንጂ እኔ በራሴ ህይወቴን ጨርሼዋለሁ። ይሄ የእግዚአብሔር ነው። እዚህ ጋር የምታዩት እግዚአብሔር ስለተቀላቀለ ኢየሱስ ልጁን ስለሰጠኝ ሲቀላቀልብኝ ነው ምህረቱን የተነሳሁት። ለራሴ ምህረት አልነበረኝም። በእግዚአብሔር ምህረት ነው እዚህ ጋር ቆሜ ያለው። ስሜ ምህረት ነው። እድሜን አልነግራችሁም። ሁላችሁም ተባረኩ። እግዚአብሔርን ተጠምታችሁ ፊቱን ተጠምታችሁ እኛ ላይ ያለውን እግዚአብሔር አይታችሁ አምናችሁ ስለመጣችሁ በጣም ነው የምናመሰግነው። እዚህ ጋር የተሰበሰባችሁ በሙሉ በእውነት ነው የምላችሁ፣ ለራሳችሁ አይደለም ለዘራችሁ ነው በረከት ይዛችሁ የምትሄዱት። እግዚአብሔር የዘመናትን አጀንዳ ይዞ ነው የመጣ። እኔ በጣም እርግጠኛ ነኝ፣ በእኔ አይደለሁም በእግዚአብሔር ይዘን የመጣ ነው። ስሙን እየጠራን ያለ ነው። ሲሰራ ያየነው እግዚአብሔር ነው። ወደፊትም የሚሰራው እግዚአብሔር ነው። ከዚህ በላይ እንበዛለን። እኛ 1 ነን 2 3 4 10 ነን አይደለ? እናንተ መጣችኋል አይደል? አሁን 10 አይደለም 7 ነን አይደል? ኔክስት ይር ደግሞ ስንት እንደምንሆን እንግዲህ እንቆጥራለን።
ክብር ለኢየሱስ ይሁን። እኔም ስሜ ጳውሎስ ይባላል። ለማታውቁ በእግዚአብሔር ምሕረትና ቸርነት ያለው ከዛ ደግሞ እናንተን ስጦታ አድርጎ የሰጠኝ በጌታ ምሕረት ያለው ስጦታ ባጭሩ ይሄን ነው። እግዚአብሔር እናንተን ለእኛ ስጦታ አድርጎ ስለሰጠን አመሰግናለሁ። ማናችሁም እኔን ቆማችሁ ልትሰሙ አይገባም። ግን እግዚአብሔር ከምሕረቱ የተነሳ ከቸርነቱ የተነሳ እግዚአብሔር ራራልንና ሰበሰብ። አሁን ለመንግስቱ ስራ ሊያተጋን ሰበሰብ። እግዚአብሔር ይመስገን። ጌታ ኢየሱስ ጌታ ነው። ይህን ነው ማለት የምንችለው። ምንም ማለት አንችልም። ዝም የሚያሰኝ ነገር ነው ያደረገውና ጌታ ይባረክ። ተባረኩ። ሁላችሁም በክርስቶስ ወዳችሁ ይቅርታ ሀፒን ለማስገባት በዙም ከቻለ ይገባል። ሂስ ፓርት ኦፍ አስ እና ካለሱ በጣም ነው የሚደብረን እውነት እዚህ ባለመኖር ሂዝ ሂር ግን ሆነ ገነት እባላለሁ ከስፔን። ብዙዎቻችሁ ከአሜሪካ ነው መሰላችሁ። ለምንድን አላውቅም። ከስፔን ነው። ሀያ ስድስት አመሰግናለሁ። ያው ቅድም እንዳልኳችሁ ሊያረስ 22 ዓመት ነው እና በጣም እድለኛ ነኝ። በወጣትነት እግዚአብሔር ማገልገል ስለቻልኩኝ እግዚአብሔር ዞም ወደዋለሁ። አሁንም ወደፊት ወደዋለሁ። ያው እኔ ነው ይባላለሁ። የመጣሁት ከፖላንድ ነው። እዚህ በዩኒፎርም ጂዘስ ደግሞ ያው ጌታ እድል ሰጥቶኝ ከሁሉም ከእህቶቼ ጋር እንዳገለግል ጌታ የረዳኝ ሰው ተባረኩ። ፎቶ እንነሳለን። ከዛ ፊልም እንፈልጋለን። ሰላም እናንተ ይሁን። የጸለይኩ ስለነበር ነው ከሌላ ሰው ጋር ውጭ ድምፄ በጣም ተይዛ ደግሞ ባሰ። ያ ስሜ ካሌ በየነ እባላለሁ። ያ የሮፖሊስተስ ከተቀላቀልኩ ወደ 2 ዓመት ድምፄ በጣም ወደ 2 ዓመት ሆኖኛል። ጌታ በጣም በሮፖሊስተስ እየሰራኝ ያለው በጣም ብዙ ነገር የተማርኩ ነው ያለሁት እና ያ ይመስላል። ተባረኩ።
ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ክብር ሁሉ ለኢየሱስ ይሁን። አሜን። ክብር ሁሉ ለኢየሱስ ይሁን። አሜን። ዛሬ ድንቅ ቀን ነው። እኔ አም ሶ ሃፒ ጋይስ። የሚገርም የወንጌል ስርጭት ጊዜ ነበረ። ኢየሱስ ከብሯል። ይህንን ነበረ የምንፈልገው። ኢየሱስ ጌታ ነው። በጣም ደስ ብሎኛል። በጣም ከይቅርታ ጋር ደግሞ ባለመምጣቴ ይቅርታ ጠይቃለሁ። ከወገቤ ዝቅ ብዬ አልቻልኩም። በጣም ወዳችኋለሁ። አንድ ነገር ማለት ፈልጋለሁ። ፊልጵስዩስ ምዕራፍ 2 ላይ እንዲህ የሚል ቃል አለ። በክርስቶስ የነበረው ያ ሀሳብ በእናንተ ዘንድ ይሁን ይላል እና ያንን ሀሳብ ምን እንደሆነ ታውቃላችሁ? ፍቅር ነው። ወንበሩን አስለቅቆ ክብሩን ትቶ የወረደበት ምክንያት ለእኛ ሲል ነው። ያ ፍቅር በእናንተ ዘንድ ይሁን። ወንድሞቻችሁን ውደዱ። ይህንን መንፈስ ይዛችሁ ወደምትሄዱበት ሀገር ሄዳችሁ አብዙት። ሳምሶን 300 ቀበሮቹን ይዞ በእሳት እንደለቀቃቸው ይህ መንፈስ በእናንተ መሀል ይሁን። ታችኋለሁ። አቢ ይባላለሁ። ናሆም ይባላለሁ በሌላ ስሜ። 28 ዓመቴ ነው። የኦስትሪያ ቲም ዩሮፕ ፎር ጂሰስ ታችኋለሁ። ተባረኩ። ፎቶ መነሳት በፊት ፊሌታ ሁላችሁም ተነሱና እንጸልይ። እጃችሁን ወዳችሁ። ይሄ በጣም ሲሪየስ ጉዳይ ነው። 18 ዓመቱ በፊታችሁ ቆመው ወንጌልን ሰብኳል። በጣም እንደ ትንሽ ነገር ካያችሁት እኔ እንጃ፣ እኔ አልገባኝም። ብዙ ሰው ሲያለቅስ ዝም ብሎ ሲቆም ሲያለቅስ ነው። ይሄ በእግዚአብሔር ጸጋ ነው። እያንዳንዱን ልጆች የእግዚአብሔር ልጆች የሆኑትን ይመልሳል። ፊታቸው ይመልሳል። ከአሁን በኋላ ክፉ የትኛውንም ቀዳዳ እንዳያገኝ በሱ በኢየሱስ ደም እንሸፍናል። በስልጣን ነው እንጸልየው። በጌታ በኢየሱስ ክርስቶስ ስም አባት ሆይ እንጸልያለን። እግዚአብሔር ሆይ ዛሬ በጸጋ ኃይል በወንድማችን ላይ ስላሳየው ክብር እናመሰግናለን። የጸጋን ወንጌል አባት ሆይ የዳንበትን የተሰቀለውን ኢየሱስ ክርስቶስ እሱ ባፈሰሰልን ደም መጽደቃችንን ባንተ ኃይል ስለሰበከ እግዚአብሔር ሆይ እናከብርሃለን። በጌታ በኢየሱስ ክርስቶስ ስም ስልጣን እንጸልያለን። እግዚአብሔር ሆይ ይህ ወንድማችን በኢየሱስ ስም እግዚአብሔር ሆይ ያንተ ወታደር ይሆን ዘንድ እግዚአብሔር ሆይ ላንተ የተለየ ዕቃ ይሆን ዘንድ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን በሰማይ በምድር ከምድር በታች ጉልበት ሁሉ በሚንበረከኩለት ስም በጌታ በኢየሱስ ስም አባት ሆይ እናትማለን። በጌታ በኢየሱስ ደም እናትማለን። የትኛው በካናዳ ላይ አየሩን የሚገዛ ክፉ በሱ ላይ እንዳይሰለጥን እግዚአብሔር ሆይ ለአንተ መለየቱን አውቆ አባት ሆይ ለራሱ ሊያደርግ የሚፈልግ እግዚአብሔር ሆይ ያንተን ስራ በሱ ላይ ያቀድከውን ለማጨናገፍ የተለያየ በር የሚፈልግ የተለያየ መንገድ አባቶች ክፉ አባቶቻችንን ለመጣል እንደሞከረው በሱ ላይ የሚሞክር ካለ የታቀደ ከረጅም ጊዜ በፊት ቢኖር ዛሬ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም እህት ወንድሞቼ እኔ እዚህ ተስማምተን እንጸልያለን። በጌታ በኢየሱስ ስም የፈረሰ ይሁን። በጌታ በኢየሱስ ስም የፈረሰ ይሁን። አሁን በመንፈስ ቅዱስ ኃይል እንጸልያለን።
እንጸልያለን። አባት ሆይ ይህን ልጅ ለራስህ ለየው፣ በራስህ ለየው። የልጅህን ወንጌል ይናገር ዘንድ፣ አንዱን ወንጌል ይናገር ዘንድ አባት ሆይ ለራስህ ለየው። አባት ሆይ እንለምንሃለን በጌታ በኢየሱስ ስም። እግዚአብሔር ሆይ ኢያሱን እግዚአብሔር ሆይ ከአንተ ጋር ነኝ፣ አበረታለሁ፣ ሞገስ ሆናለሁ እንዳልክ እግዚአብሔር ሆይ ሕዝቦች ሁሉ እንደሰሙ ከነዓንን ምድር እንደወረሰ አባት ሆይ በኢየሱስ ክርስቶስ ስም ይህ ወንድማችን አንደበቱን ሲከፍት እንደ እሳት ነበልባል የሆነው ድምፅ በምድር ሁሉ ላይ በካናዳ ላይ ይሰማ ዘንድ ሰዎች አንደበቱን ሲከፍት ሁሉ ይሰሙት ዘንድ ኢየሱስ ክርስቶስ ስም አተም ነው። በኢየሱስ ደም ሸፈን ነው። በኢየሱስ ደም በሉ ከኔ በኢየሱስ ደም በኢየሱስ ደም የትኛውንም መቅሰፍት እንዳይመታው እንዳያገኘው ወደ ቤቱ እንዳይገባ ወደ ዘሩ እንዳይገባ በኢየሱስ ደም ሸፈን ነው። አባት ሆይ ያንተ ክብር ዕቃ ይሆን ዘንድ በጳውሎስ በእጆቹ እንደተጠቀምክ ዛሬም በሱ በወንድማችን እንዳየነው ታላላቅ ድንቅና ተአምራትን ታደርግ ዘንድ ወደ መንግሥት ትጨምር ዘንድ በአብ በመንፈስ ቅዱስ በወልድ በአንድ አምላክ ስም አተም ነው። ክብር ለእግዚአብሔር ይሁን። ጌታ ይባረክ። ጌታ ይባርካችሁ። My God, ሁሉ ለኢየሱስ ይሁን፣ ሁሉ ለኢየሱስ ብቻ ይሁን። ጌታ ይመስገን። ድምፅ ይሰማል? ኦኬ፣ praise God, ሃሌሉያ። ሁሉ ለኢየሱስ ብቻ ይሁን፣ ሁሉ ለኢየሱስ ይሁን። ሃሌሉያ። ስሙ የተቀደሰና የተፈራ ስሙ የተቀደሰና ክብር ሁሉ ለኢየሱስ ይሁን። ይሄ በእውነቴ ነው የምላችሁ፣ በህይወቴ እንዲህ ተደስቼ አላውቅም። ለምንድን ነው ብትሉ ይሄ ፕሮግራም አይደለም። ኢየሱስ የከበረ ትውልዱን ያዋጠ ጌታ ሆይ ከኢሮፕ ላይ ዛሬ ዘንዶ እንዲጠፋ የገሃነም ደጆች እንዲናወጡ የተዋጡ ልጆች እንዲጠፉ ጌታ በኢየሱስ ስም እንጸልያለን። ጌታ ሆይ ያገለግሉ ዘንድ ትውልድን ወደ ቤት ያመጡ ዘንድ የተያዙ ልጆች ዛሬ በኢየሱስ ስም የተተፉ ይሆኑ። ዛሬ በኢየሱስ ስም የተተፉ ይሆኑ። ዛሬ በኢየሱስ ስም የተተፉ ይሆኑ። ጤናቸው፣ ሰላማቸው፣ እድሜያቸው፣ ዘመናቸው የተዋጠ እግዚአብሔር ሆይ ነገር ግን በቤት ያገለግሉ ዘንድ በድራግ የተዋጡ ጌታ ሆይ በተለያየ ዓመት የተዋጡ ልጆች፣ ወጣቶች እግዚአብሔር ሆይ ሕፃናቶች እግዚአብሔር ሆይ ዛሬ እንዲተፉ በኢየሱስ ስም እንጠይቃለን። ለትውልዱ የሚዋጋ ጌታ ሆይ አባቶችን እንድታስነሳ
ያለ መታደል ሆኖ ጎረምሶች ብቻ የበዛ ነው። ጌታ ሆይ አባቶችን እንድታስነሳልን በአካል ላይ እንማጸንሃለን። ለእነዚህ ወጣቶች አባት እንድታስነሳላቸው ኢሮፕ ላይ አባት እንድታስነሳ ሰባኪ ሞልቶናል፣ አስተማሪ ሞልቶናል፣ ፓስተር ነቢያቶች ሞልቶናል። እግዚአብሔር ሆይ አባቶቻን ጠፍተውብናልና እንድታስነሳለን። እግዚአብሔር ለኢሮፕ ቤተ ክርስቲያን አባቶች እንድታስነሳ የሚሰበስቡ ጌታ ሆይ ትውልዱ የሚወደቀ የሚያነሱ የተከበረ የሚጠግኑ እግዚአብሔር እንለምንሃለን። በጌታ በኢየሱስ ስም ስልጣን በኢሮፕ አብያተ ክርስቲያን ላይ እንድታስነሳ እነዚህ ወጣቶች ጌታ ሆይ አባት እንድታረጋቸው እንለምንሃለን። እግዚአብሔር ሆይ እንለምንሃለን። አባት ሆይ እንለምንሃለን። አባት ሆይ አባቶች እንድታስነሳለን፣ የሚያሳድጉ አባቶች እንድታስነሳለን። በልጅ በኢየሱስ ስም እንማጸንሃለን። የሚደባደብ ትውልድ እንድታድናቸው፣ የሚቀጠቅጣቸው ትውልድ እንድታድን፣ የሚፈርድባቸው ትውልድ እንድታድናቸው በታነት የያዘ አባቶች አስነሳለን። በስምህ የሚነግዱ ሳይሆን ለስምህ የሚሞቱ ጌታ ሆይ ጌታ ሆይ ለመድረክ የሚሮጡ ሳይሆን ትውልድን ለማዳን የሚሮጡ ትውልድ አስነሳለን። አባት ሆይ እንለምንሃለን። ዛሬ የመጡ ሁሉ እግዚአብሔር ወንጌል የተነገራቸው እንድታገኛቸው መንፈስ ቅዱስ ቃል እንደሚል እንድትወቅሳቸው እንጠይቃለን። አዝመራው ነጥቷል ጌታ ሆይ በኢየሱስ ስም ሃርቨስት እንዲሆን በኢሮፕ ላይ አባት ሆይ በፍራንክፈርት ላይ ታይቶ የማይታወቅ በኢየሱስ ስም አሜን በሉ። በጌታ ታይቶ እግዚአብሔር የማይታወቅ ሃርቨስት በኢሮፕ እንዲሆን እንጸልያለን። የገሃነም ደጆች እንዲናወጡ አባት ሆይ እንዲናወጡ ጌታ ሆይ እንዲናወጡ ጌታ ሆይ ሪቫይቫል እንዲሆን ጌታ ሆይ እያንዳንዱ ቤተ ክርስቲያን እንድትነካ ከጌታ በኢየሱስ ስም የማርቲን ጌታ አምላክ አንተነ ሪፎርም ያመጣ አንተን አባት ሆይ ዳግም ሪፎርሜሽን እንዲሆን በኢሮፕ ምድር ላይ ዛሬ ምልክት እንድታደርግ በኢየሱስ ስም እንማጸንሃለን። ይሄ ቢሆን ለመነ እናመሰግንሃለን። ዛሬ ካገለገሉ ወጣቶች ወንጌል ከሰሩ እዚህ ውስጥ ካለ አንድም እንዳይጎል በክርስቶስ ደም የተሸፈኑ ይሆን እንለምንሃለን። በስተን እንድታገኘን እንጂ እንዳንጠፋ፣ ጠንክረን እንጂ እንዳንደክም ጌታ ሆይ በኢየሱስ ስም እንማጸናለን። ብዙ ልጆች ይብዙልን ጌታ ሆይ ስለ ባዲ ኦፍ ክራይስት እናመሰግናለን። ስለለቀቅልን ኢነር ሂሊንግ ሚስጥር ጌታ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። አብሬያችሁ በዚህ እርሻ ላይ በእግዚአብሔር መንግስት ላይ ስለተሰማራው ነፍሴ እጅግ ደስተኛ ናት። ከተለያየ ዓለም የመጣችሁ ደግሞ አብራችሁ ለማምለክ እነዚህን ወጣቶች እናበረታታለን ብላችሁ አክብራችሁ ተቀብላችሁ ስለመጣችሁ እግዚአብሔር ዘመናችሁን ይባርክ። በጣም ወዳችኋለሁ። በጣም ለምልሙልኝ። Love you guys. Amen. እግዚአብሔር አባታችን ሆይ አባቱ ሆይ ሰማይ ከነሱ ጋር ስለሚጓዝ አመሰግናለሁ። ሰማይ ዝቅ ስለሚል አመሰግናለሁ። አባቴ ሆይ እንዲሁ እንዳይመለሱ በኢየሱስ ስም ጸልያለሁ። አባቴ ሆይ መሻታቸውን ልትፈጽም በኢየሱስ ስም ጸልያለሁ። አባቴ ሆይ በሚያስፈልጋቸው ነገር በሰማያዊ በምድራዊ በረከት የተባረኩ እንዲሆን በኢየሱስ ስም ጸለይኩ። አባቴ ሆይ በመውጣት በመግባታቸው አንተ ከእነሱ ጋር ይሁን። አባት ሆይ ፈውስ በእነሱ ላይ ይሁን። አባት ሆይ በረከት በእነሱ ላይ ይሁን። ጸጋ በእነሱ ላይ ይሁን።
አባቴ ሆይ መውጣታቸውን መግባታቸውን ተቆጣጠር። አባቴ ሆይ መንገዳቸውን አንተ አቅና። አባቴ ሆይ በረከታቸውን አይቶ በመንገዳቸው ላይ ጠላት የሚያስቀምጠው ወጥመድ በኢየሱስ ስም የተሰበረ ይሆን። አባቴ ሆይ አንደበታቸው በምስጋና ተከፍቷል። ጌታ ሆይ በሚሄዱበት ቦታ ሁሉ ያ ምስጋና ይቀጥል። ጌታ ሆይ ምስጋናቸውን ሊቀማ ያሰፈሰፈ የሲኦል ሀሳብ በኢየሱስ ስም የፈረሰ ይሁን። የጥንቁ ሀሳብ የፈረሰ ይሁን። አባቴ ሆይ ልጆቻቸው ቤተሰቦቻቸውን ጌታ ሆይ በያለበት ልጠብቅ እንድትባርክ በኢየሱስ ስም ጸልያለሁ። እዚህ ያለውን በረከታቸውን አይቶ ጌታ ሆይ ልጆቻቸውን ቤተሰቦቻቸውን ጌታ ሆይ ሊዋጋ ያለ ያ የጨለማ ኃይል በኢየሱስ ስም የፈረሰ ይሁን። በእነሱ ላይ ጌታ ሆይ የተገተረ ቀስት የተሰበረ ይሁን። ጌታ ሆይ በእነሱ ላይ የሚወረወር ቀስት ጌታ ሆይ ወደ ተዋሪዎቹ በኢየሱስ ስም ይመለስ፣ ወደ ሲኦል ይመለስ። አባቴ ሆይ ጸጋ በእነሱ ላይ ይሁን። አባቴ ሆይ ልጆቻቸውን ከበረከተ አጥቅ። አባቴ ሆይ መንፈስ ከእነሱ ጋር ይሁን፣ ጸጋ ከእነሱ ጋር ይሁን። ሆሊ ስፒሪት ታንክ ዩ ሊላዊ ሆሊ ስፒሪት ክብር ላንተ ይሁን። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላሙን ያብዛላችሁ በኢየሱስ ስም አሜን። አብረን አምልከን I
የተፈራህን በቅድስና ወሰን የለህም፣ ወደር የለህም።
Turn
ስራ ያስገርማል፣ ማዳን ያስደንቃል፣ ችሎታ ያስደንቃል። በእውነት ካለመንፈስ ቅዱስ ኢየሱስን መውለድ አይቻልም። ቀላል አይደለም። እግዚአብሔር ስለረዳን ነው። ጸጋውን ስለበዛልን ነው። ሃሌሉያ። ስለተወደድን ነው። ስለተመረጠን ነው። ከኛ የሆነ ነገር የለም። ከኛ የሆነ ነገር የለም። ጸጋ ብቻ ነው። ጸጋ ተባረክ።
I
Not just a
Hallelujah.